ስለኔ ለተጨነቃችሁ፣ ላሰባችሁ፣ ቤተሰቤ ጋር እየደወላችሁ ለጠየቃችሁ፣ በጣም ስለኔ ስትጨነቁ ስትጸልዩልኝ የነበራችሁ ሰዎች፣ በሰላም እንደወልድ ምናምን ስትጸልዩልኝ የነበራችሁ ሰዎች በጣም ነው የማመሰግነው። ቆንጆዬ የሚያምር ትንሽዬ ወንድ ልጅ ወልጃለሁ እና በጣም ስትጨነቁልኝ ስታስቡልኝ የነበራችሁ ሰዎች በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ማለት ያው ምስጋና በቂ እንዳልሆነ አውቃለሁ፣ ግን ምንም ማድረግ አልችልም። በጣም ነው የማመሰግነው። አሚን አሚን አሚን። ጋይስ እንዴት ነው? አልወፈርኩባችሁ? ንገሪኝ እስኪ አልወፈርኩባችሁ? ኢንቪቴሽን አድርጊ እሺ። መጀመሪያ እኔ ላውራት፣ አንተማ ሄደህ ጠይቃል ምናምን። ናየውዬ እንዴት ነሽ የኔ ፍቅር? ቆንጆ ደህና ነሽ? አለን። እንዴት ነሽ? ደህና ነኝ። በጣም ደስ ብሎኛል። እሺ እኔ እናት ስላየሁሽ ማርያምን በጣም ነው ደስ ያለኝ። ቆይ ናውም እየታወራለ አንዴ ጠብቀን፣ 3 ሰዓት ጠብቀን አንዴ። በጣም አምሮብሻል፣ ቆንጅዬ ሆነሻል። ማርያም ከበፊቱ በደንብ ደግሞ ቆንጆ ሆነሻል ምናምን። ብቻ አሪፍ ላይ ነሽ ያለሽ። ማንን ያስገባው ነው? ምን ብዬ እንደማወራ እንኳን አይን እንዳይን አታያየን ለሚባለው ምን ይባላል? እንኳን እንዲህ ተያየን፣ እንኳን ለዚህ አበቃን። አማርኛው ነገር እንኳን ለዚህ አበቃን። ወይናዮ የዛሬ ዓመት እኮ እንዲህ እኮ አይቻታለሁ። የምን ድሬዶኛ አታስተውሽም? እንዲሁ አገባብ እንዲና እንዲህ ያንተ ሀገር ውስጥ ሆነ እኔም ከሀገር ውጭ ያለሁት እንዲህ አላልኩ። ሀገር ውስጥ ሆነ ነው እንዲህ ሁሉ ጉድ የምታወራው? አይ ታናቅ ኖ አብትዬ እንኳን በሰላም መጣ የኔ ወንድም። ሰላም ነው? ኦ በዚህኛው ስልክ የለማ ጋይስ። ሁላችሁም ኤቭሪባዲ ታፕ ዘ ስክሪን ይደብራል። ሌትስ ጎ ታፕ ዘ ስክሪን ሂዱ ታፕ ዘ ስክሪን እንጂ ጋይስ ታፕ ነው ሄዳችሁ 9300 እንደውም ትንሽ ነው። ምን ሆናችሁ ነው ዛሬ? በእናታችሁ ስራ ስለሆነ ነው። አራስ ወንደንዳ ባረገ ሳማውን ስጡን። ደብል ነው ወይ ጉድ ፍቅር ደብል ነው። ሂዱ በጋይስ እዚሁ ቆንጆ ቴንኪው እናት ብለስ ቴንኪው እናት ሚሊየኔ እናት ቴንኪው ሶ ማች። አዎ ብትሰጡኝም አልፈልግም። እሺ ያቀደሙ ጨዋታ አለ። አታለቅሱ ሁለታችሁ። ምንድነው? ምኑን ልተንፍሰው? እስቲ ተንፍስ በይ። ናኩልን የኔ ቶሎ ተራ። ቆይ መጣሁ፣ ወጥቼ ልግባ። መጥተሻል? አሁን ታይሻለሁ? አዎ ትታያለሽ። እንዴት ነሽ? ደህና ነሽ? ደህና ነኝ። እንዴት ነሽ? አለን። ዌልካም ብለናል። እንኳን በሰላም መጣሽ። አመሰግናለሁ። አምሮብሻል ደግሞ። አመሰግናለሁ። ደህና ነሽ? ደህና ነኝ እናቴ። ለመጀመሪያ የሚደርስሽ ድምጼ? አረ እየደረሰኝ ነው። እያከክሽ አንገትሽ እንደዚህ ያዝሽ ነው፣ እንደዚህ ያረግሽ ነው፣ እየታየሽ ነው። ለመጀመሪያ ጊዜ እስር ቤት የሚያምርበት ሰው እኔና አንቺ አየሁ። እኔም ስታሰር አምሮብኝ ነው የምወጣው። እኔም ስታሰር
ማርያምን እኔም ብዙ ጊዜ ታስሬያለሁ። ሁሉ ለምን ሆይንን አደረኩት ከምን ተነስቼ ነው ያደረኩት? ሁሉም በየራሳቸው ሁሉም ነው የሚልሽ። ሁሉም አሁን እዚህ ጋር የተጣሉ ሁሉም ተፈለገች ሊያም ትሆን ያም በሻዳይ ቤት ስላለ በሊያም ነው ስለተጠቀ ሊያም ብትሆን ሆይ ለምንድን ነው ያደረገች? ከምን የተነሳ ነው? ቤታዬም ብትሆን ለምን የሻዳይ ብትሆን ለምን በቃ ሆይ ለምንድን ነው አሁን ሶስቱን አይደለ ጸቡ ስለሆነ ነው ይሄ ነገር የሆነው። በዚህ ምክንያት ይሄ ነገር አያዋጣንም። ብዙ ነገር አስከፍሎኛል። አሁን ለምሳሌ ትርፋማ ብትሆኚ ኦኬ፣ ማናቸውም ትርፋማ አይደሉም። አትሊስት የሞራል በዚህ እድሜያቸው እኔ እውነቴን ነው የምልሽ፣ ለዛችም የተሰጠው ስም እኔ በእነሱ እድሜ ብሆን መሸከም አልችልም። ይቅርታ አድርግልኝ። እኔ ለኤልሹም ነግሬያታለሁ። ስቶፕ ነው ያልኳት። በቃ ይሄ ነገር እኔ ኤልሹን ተቆጥቻለሁ። በጣም አርፈሽ ቁጭ ነው ያልኳት። ምክንያቱም የሆነ እኔ የሚሰማኝ ነገር ስላለ እኔ አሁን በእኔ እናቴ ብትሰደብ በእኔ ልጆቼ ቢሰደቡ እኔ ኦልሬዲ በጣም እንትን ያልኩ በኤልሹ እንዲሆን የማልፈልገውም በቤታዬ እንዲሆን የማልፈልገውም በሌሎች እኔ ምን ያህል እንደተወጣሁት ስለማውቀው ህመሙን ስለማውቀው ሌላ ሰው እንዲሆን አልፈልግም። አሁን እዚህ ጋር ዩ አር ስትሮንግ ስትይ ምን ያህል እንደከፈልኩበት ነው ያውቃለሁ። ልጆች ሲሰደቡ እናቴ ስትሰደብ እኔ ስሰደብ ዝም ብሎ ያልፍ ጥሎት የሚሄደው ነገር አለ። ሰው ግን ምንም እንዳልሆነ ነው የሚያየው። እኔ ሰውን ስሰድብ ምን ጥሎ እንደሚሄድ አውቃለሁ። ሰው እኔን ሲሰድብ ምን ጥሎት እንደሚሄድ አውቃለሁ። ያ ነገር ደግሞ ማንም ሰው ላይ እንዲሆን አልፈልግም። መቆም አለበት። በቃ እንደዚህ ነገር መቆም አለበት። እንደ ባህል መቀጠል እንኳን እነዚህን የመሳሰሉ ልጆች አይደሉ ተራ ዱርዬ የምትያት ወይም ሌባ የምትያት እንኳን ሴት እንደዛ መሰደብ አይገባትም። ይቀርታል ስፔሻሊ እናትን ልጅን እንደዚህ ደግሞ ቤተሰብን እኛ ራሳችን ሶሻል ሚዲያ ላይ ስንመጣ ራሳችንን ወክለን ነው እና ቤተሰብን አታክ የሚያደርጉት ነገር ይቆም በሁሉም ሳይት። ፕላስ ደግሞ ቤታየውም ልጅም አንድ ናቸው። ገባሽ? አንድ ላይ የነበሩ ልጆች ናቸው። ተከባብሮ በጣም በፍቅር እንደነበረ ቢቻል እንደነበረ ቢሆኑ ካልተቻለ ደግሞ እንደተከባበሩ ሊቀጥሉ ደስ ይለኛል። እኔ አሁን ወንዶች እዚህ ላይ ሲሰዳደቡ በጣም ሬር ነው ነው እኔ ውሃይ ለምንድን ነው ሁሉ ጊዜ ሴቶች ላይ እንደዚህ የሚወረድብን? እኔ እሱ ነገር በጣም ያሳስበኛል። ቅርታ አድርጉልኝ። በተለይ እንደ ኢትዮጵያ የምንሞተው እኛ ነን፣ የምንጣለው እኛ ነን፣ የምንወራረደው እኛ የምንጨካከነው ገባሽ? እስቲ ጥሪልኝ እስቲ ናርዲ፣ የትኛው ወንድ ነው እና እንገናኝ፣ የትኛው ወንድ ነው እንዲቱን ተሰዳደብ? እዚህ ላይ በጣም ሬር ነው። ትላንት እኔ ላይ ነበር፣ አንቺ ላይ ነበር፣ ዛሬ ደግሞ የኔ ልጅ የሆነችው ኤልሻዳ ላይ የኔ ልጅ የሆነችው ቤታዬ ላይ። ይሄ ነገር ነገስ የልጅ ልጆቼ ላይ ሊቀጥል ነው አይደል? የእሱ ለማድረግ ሁላችንም በአንድ ላይ መሆን አለብን። ለምሳሌ አሁን ዩቲዩብ ላይ ያለ አሁን ቲክታክ ላይ የሆነ አጀንዳ ሲፈጠር ዩቲዩብ ላይ ያሉ ሰዎች ደግሞ ቆርጠው ይወስዱትና የራሳቸውን ሀሳብ እንትን ይላሉ። እኔ ራሴ ናርዲ ሰው ጋር ትጂ እኔ ራሴ መጀመሪያ ሞቅ አደረኩትና እንደቀልድ በኋላ ላይ እኔ ራሴ ክዋስ ብሎኝ እግዚአብሔር ምስክሬ ነው የምልሽ ምን ይሁንሽ ነው ትጂ አልኩኝ። በቃ ይሄ ነገር አንደኛ ነገር እኔ እንደማስበው አሁን ለምሳሌ ሚዲያ ላይ የሆነ የምታረጊው ነገር የለም። ይሄ በቃ በነጮቹ ያየሁትን ነው ገባሽ? ሚዲያ ላይ ይሄ እንደ ሲቲ ገርል አሜሪካን ምናምን እንደምታይ ሲቲ ገርል የሚለው የሲቲዮ ምናምን የሚለው አንድ ፊልም የለም የዛሬ ስንት ዓመት የወጣ አይተሽ እንደሆነ ይልሻል። ሲቲ ገርሎች አብረው ተጣልተው ከስራ ቦታ ከሃይስኩል ጀምረው ነው ከዛ በኋላ ቫኬሽን ሄደው ምናምን እኔ እንትኔ እንደዛ ነው ነገሩ። ግን ወደ ሌላ አንዳንዴ ጥሩ ነው። ዩቲዩብ ላይ አሁን ብዙዎች ቢዝነስ ይሰራሉ አይደል? አሁን አንቺ ያሰብኩት እሱን እኮ ነው። ናዲ እሱንም ዩቲዩብ አውጪና ሂጂ፣ ዲቦራንም ዩቲዩብ አውጪና ሌሎችንም ሂጂ አውጪና ሄዱና ዩቲዩብ ላይ ተበሻሸቁ። የለም በፋሽን በኖሌጅ ምናምን እንደዛ ከዛ ግን ኖ ዌይ ኖ በቃ ራሴን ነው ጥፋተኛ ያደረኩት። ስለዚህ አንዴ ልጠይቅሽ ማለት ነው። አሁን ለምሳሌ ኤልሱ ሄደች ቤታዬ ኦኬ፣ ድሮም ኤክስፒሪየንስ አንዳንዴ ከጸቡን በፊት ነበራት አይደለም የከፈተች ኦኬ።
ምንም እንትን አትይም። አሁን ኤልሲ ሄደች የራሷ የሆነ ነገሮች ይኖራታል፣ ግን ታለንት ይፈልጋል። ቲክታክ ነው የተሰጠው ሰው ቲክታክ ነው። ዩቲዩብ ለመሆን ደግሞ ዩቲዩበሮች ሁሉም የራሱ የሆነ ታለንት አለ አይደል? ግን እነሱ በተጣሉ ሰዓት እየተቆራረጠ ወይ ደግሞ ትልልቅ የምንላቸው የምንወዳቸው የምናከብራቸው ሰዎች ሁሉም የራሱን አጀንዳ ነው የከፈቱት አይደል? እሱ አሁን ለእኔ አሁን አላስፈላጊ ነው ባይሰራባቸው በሁለቱም ላይ ሁሉም አሁን ለምሳሌ ሊያየው የሆነ ጥፋት ቢታረግ አንዳችን ለአንዳችን ተመካክረን መፍታት ወይ ደግሞ ስህተት ከሆነ አሁን እኔም ስህተት ብሰራ ናዲ ይሄ ነው ስህተትሽ ከማለት የሆነ ቦታ ቆራርጠው የራሳቸውን ጊዜ የሚሰሩት ነገር ቢቆም ሴቶች ለሴቶች ወስ የትኛው ወንድ ነው ዩቲዩብ ላይ የእህቶቻችን አሁን እኔ የሆነ ጥፋት ባጠፋ የትኛው ወንድ ነው ቪዲዮ ሰርቶ የሚናገረኝ? አይናገረኝም። እዚሁ ጋር ያለን እርስ በራሳችን ሴቶች ነው። ሁለቱን ሶስቱን መጀመሪያ እሳቱ ሲነት ሆይ 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 ብሎ እሳቱ እንዲቀጣጠል ከተደረገ በኋላ በሁለቱም ሳይድ ሰው ተከፍሎ ዩቲዩባቸውን ሁሉም ከሰሩባቸው በኋላ እነሱ ጋር አሁን ሁለቱም ጋር መርዝ አለ፣ በዚህም በዛም የተጣለ መርዝ አለ። ገብቶሻል? እስከሚረጋጉ መጠበቅ አለብን። አሁን ተመልሰ ታረቁ ከዛ ደግሞ እየተነጣጠለ ከለቤት ከሌ ይጠራል ከለቤት ከሌ ይጠራል ለመታረቅ ገባሽ? ከተጎዳዱ በኋላ አሁን ቴክ ታይም ጊዜያችንን ገደልን። በውስጥ አይዞሽ መባባል አለ፣ ግን ሁሉም ቢዝነስ ነው የሰራባቸው። በሁለቱም አካባቢ ቢዝነስ ነው የተሰራው። ያ ደግሞ ለእኔ አላስፈላጊ ነው። መጀመሪያ እሳት ይነድና እኔ አሁን ከሌላ ሰው ጋር ተጣልቻለሁ በውስጥ የምፈተው ይሆናል። ሚዲያ ላይ የወጣም ጸብ ይኖራል፣ ግን በውስጥ ያነጋገራቸው ማን ነው? ጂጂ ፕላት ከተሰራባቸው ቪዲዮ ወይ ደግሞ አጀንዳ ካረጓቸው ውስጥ አንድ ወንድ ስም ጠርቀሽ የለም። እራሳችን ሴቶች ነን፣ እራሳችን አንደጋገፍ፣ እራሳችን ሴቶች ነን። አሁን ዛሬ ላይ መጣው ናዲ ኤልሹ እህትሽ አይደለች ከቤታዬ ጋር አስታቀ ናዲ ከቤታ ጋር ተጣልተሻል እንደ ኤልሹ ለምን እንትናት ኤልሹ ጋር ለምን ገባሽ ከምትሉ ቤታ ማከብራት ናት፣ ኤልሹም ማከብራት ናት። ኦኬ ኤልሹ ጋር ምን ናወራው ወይ ደግሞ ምን ጻጻፈው ምን ደዋውለው እህቴ ትሆናለች። ቤታም ብትሆን እንደዛ ነው። ሁላችንም ለነገሩ ቱሌት ሆነን የመጣነው ነገር በብለሻውን የመጣችው እኔም ቱሌት ሆኜ ነው ነገሩ በሳስሎ በኋላ ላይ ነው የደረስነው። ግን ብናውቀው ጥሩ ነበር። በቀኔ ከጀመሩብን በኋላ ነው እሱ ነው። አሁንም ቢሆን ግን እሱ እንትን አይደለም፣ በጣም ጊዜ ያለ አሁንም መስከና ገና ልጆች ናቸው። ብዙ ሰው መማር ይችላል፣ እነሱ መማር ይችሉበታል። አልተገዳደለም፣ ነፍስ አልጠፋም። ሁለተኛ ነገር ደግሞ ወደ ቢዝነስ መለወጡ በጣም ቀላል ነበረ። በነገራችን ላይ ናሪ ዩቲዩብ ለመጀመር እኛ ያለ ሃይ የተባለ ኳሊቲ አያስፈልገውም። ጂጂ የማውራት የሆነ ነገር አሁን የተሰጡበታል አይደል? የሆነ ሰው የተሰጠው ግን አሁን ይልሽ በስድብ ብቻ አሁን ዩቲዩብ ላይ በስድብ ብቻ ሳይሆን ወይንም መጥፎ ነገር በመነጋገር ሳይሆን አትሊስት አለ አይደል የሆነ በብዙ ነገር ዩቲዩብን መጀመር ትችላለች። አሁን ኤልሻዳይ የራሷ የሆነ ኳሊቲ አለ፣ ቤታ የራሷ የሆነ ኳሊቲ አላት፣ ሌሎቹም እንደዛ እና የሚጠቀሙበታል። ኤልሻዳይ የራሷን ኳሊቲ ብታመጣበት የምትፈልገውን ነገር ብታሳይ፣ ያችም ደግሞ በምትችለው ባላት ኳሊቲዋ የምትፈልገውን ነገር ብታሳይ ነው። ኳሊቲ ሲባል ወይንም ደግሞ የሆነ ኮንቴንት ትምህርት ብቻ አይደለም፣ ወይንም ደግሞ ኖሌጅ ብቻ በአጠቃላይ ብዙ የምታሳያቸው ነገሮች አሉ። በምትሄጂባቸው ቦታዎች፣ በምታሳልፊያቸው ቦታዎች፣ በምትሄጂባቸው ትምህርት ቤቶች፣ በምታረጊያቸው ፋሽን ሾዎች፣ በምትለብሻቸው ጫማዎች፣ በሾፒንጎች እንግዲህ ዩቲዩብ ላይ የምናያቸው በሙሉ